የኤርትራ ጉዳይ አሁንም እያነጋገረ ነው። በትግራይ ጉዳይ እጇን ያስረዘመች መሆኗን የሚያሳዩ መረጃዎች እየወጡ ነው። የህወሓትን ፖለቲካዊ ክፍፍል በመልካም አጋጣሚነት እየተጠቀመች ነው በሚል የተደጋገመ ወቀሳ ይቀርብባታል። የሀገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል ይህንኑ ሐሜታ ተከትሎ መረጃው ፈጽሞ ሐሰት ነው፣ እኛ በማንም ጉዳይ እጃችንን አላስገባንም ሲሉ ደጋግመው ያስተባብላሉ። ከሁለቱ የህወሓት ቡድኖች አቶ ጌታቸው ረዳን ህወሓት ቀሪ በማድረግ ከነደብረ ጽዮን ቡድን ጋር ጥብቅ የሆነ ቁርኝት ውስጥ አለ የሚባለው የኤርትራ መንግስት የቀጠናውን ጂኦፖለቲክስ በተመለከተ ከሰሜን አፍሪካ ከተሻገረችው ግብጽ ጋር ሲመክር ቆይቷል። ግብጽ የኢትዮጵያ መንግስት ከሶማሊላንድ ጋር የደረሰውን የባህር በር መውጫና ወታደራዊ ጦር ሰፈር ስምምነት ተከትሎ የተፈጠረውን የኢትዮ ሶማሊያ ውጥረት ለመጠቀም በሰፊው ስትንቀሳቀስ ቆይታለች። ግብጽ ለሶማሌ ጦር መሳሪያ በገፍ እስከ ማቅረብ የደረሰ እርምጃ ወስዳለች። ጦሯንም ወደ ሶማሊያ ለማስገባት በተደጋጋሚ ስትዝት ተሰምታለች። ከዚህ ባለፈ በቀጠና ኤርትራንና ሶማሊያን በአንድ ግንባር ውስጥ አድርጋ ጸረ ኢትዮጵያ የኃይል አሰላለፍ እንዲፈጠር ብዙ ጥራለች። በዚህ መሃል ግን በቱርክ አሸማጋይነት በኢትዮጵያና በሶማሊያ መንግስታት መካከል የእርቅ ስምምነት መደረጉ የሶስቱን ሀገራት የአስመራ ስምምነት አደጋ ውስጥ ከቶታል። ከአንካራው ስምምነት ማግስት ሶማሊያ ራሷን ከዚህ ስምምነት እንዳገለለች እየተነገረ ነው። እናም በቀደሙት ጊዜያት ከካይሮ አስመራ በነበረው ስብሰባ ኤርትራ፣ ግብጽና ሶማሊያ በጋራ ሲመክሩበት የነበረው የሶስትዮሽ ስብስብ ቀሪ ሆኖ ኤርትራና ግብጽ ብቻ ቀርተዋል። በቅርቡ አስመራ ላይ በነበረው ስብሰባ የግብፁ የውጭ ጉዳይ ሚኒስትር በደር አብደላቲ ሲገኙ አንድም የሶማሊያ ተወካይ በዛ አልነበረም። የሶማሊያ ተወካዮች በአስመራ ለመገኘት በግልጽ የታወቀው ሶማሊያ ከሶስትዮሽ ስብስብ ራሷን ቀሪ እንዳደረገች በሚነገርበት ወቅት ነው። በአቶ ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር በትግራይ ያለውን ቁጥጥር ማጣቱና አቶ ጌታቸውም ወደ አዲስ አበባ መጓዛቸው አሁን ያለውን የኃይል አሰላለፍ ሌላ መልክ የሚያስይዘው ነው ተብሏል። ቀደም ባሉት ጊዜያት ሲወጡ የነበሩት መረጃዎች ግብጽ በህወሓት አመራሮችና በኤርትራ መንግስት መካከል እርቅ እንዲፈጸም እንደምትፈልግ የሚያሳዩ ናቸው። እንዲህ አይነቱ መረጃ ከወጣ ጥቂት ጊዜያት ተቆጥረዋል። የህወሓት አመራሮችና የጦር ጄኔራሎች ከኤርትራ ባለስልጣናት ጋር ተገናኝተው መከሩ ሲባል ነበር። በእርግጥ ይህንኑ ሁለቱ አካላት ተገናኝተው መከሩ የሚለውን ጉዳይ በተመለከተ የህወሓት አመራሮች ደጋግመው ወሬውን ያስተባብላሉ። ከሰሞኑ በአዲስ አበባ መግለጫ የሰጡት አቶ ጌታቸው ረዳ ራሳቸው ግንኙነት እንደተጀመረ ደጋግመው አስረግጠው ተናግረዋል። ይህ ከሆነ ቀድማ ከኤርትራ መንግስት ጋር ጥብቅ የሆነ ግንኙነት የጀመረችው ግብጽ በዚሁ ቀጠና ያለ አሰላለፍ ህወሓትን ጭምር አካታይ ሆኖ የሚል ጥያቄ ተነስቷል። አቶ ጌታቸው መቀሌ የሉም። የአቶ ጌታቸው ጥብቅ ወዳጅ የሆኑት ጄኔራል ጻድቃንም በዚያ የሉም። አሁን ባለው የትግራይ ፖለቲካ ክፍፍል የቱ ጋር እንደሆኑ የማይታወቁት ሌተናል ጄኔራል ታደሰ ወረደ ሰሞኑን አቶ ጌታቸው ስለ እርሳቸው ሲናገሩ ስልክ እንኳን የሚያነሱልኝ አልፎ ነው፣ አብዛኛውን ጊዜ ስልካቸውን ያጠፋሉ ብለዋል። አሁን የትግራይ ጊዜ አስተዳደር አመራሮች በመቀለ በሌሉበት ሁናቴ በእርግጥ በትግራይ ምን እየተከናወነ ነው? አጠቃላይ የክልሉ ሁናቴስ በምን መንገድ ይጓዛል? የሚል ጥያቄ ይነሳል። አሁን ተፈጥሯል በተባለው ግንኙነትና የፖለቲካ ትርምስ የኤርትራ መንግስት እየደጋገመ እኔ የለሁበትም ባይ ነው። እንደዛ ቢልም ግን በርካቶች አስተያየታቸውን የሚሰጡት በኢትዮጵያና ኤርትራ መካከል ጦርነት ሊቀሰቀስ ይችላል በሚል ነው። ከኤርትራ ጀርባ ግብጽ እንዲሁም ከህወሓት ጀርባ ደግሞ ኤርትራ ያለችበት አዲስ ኃይል አሰላለፍ ተፈጥሯል የሚል ትንታኔ ይሰማል። ኤርትራ የግብጽን ሐሳብ በማስተናገድ ረገድ ወደዚህ ጦርነት የምትገባ ከሆነ አደጋው የከፋውን የሚል አስተያየት እየተሰጠ ነው። አሁን ባለው ሁናቴ የኤርትራ ኢኮኖሚ ተጨማሪ ጦርነት የማስተናገድ አቅም የለውም። የሀገሪቱም ወጣት ቢሆን የመዋጋት ፍላጎት እንደሌለው ይነገራል። መንግስት አስገዳጅ ብሔራዊ ውትድርናን በወጣቱ ላይ ቢጥልም አብዛኛው የሰለጠነ ወጣት ሀገር ጥሎ መውጣት ግድ ብሎታል። ኤርትራውያን ወጣቶች ሌላው ቢቀር መንግስት አልባ በሆኑት የመንና ሊቢያ እንዲሁም ሶማሊያ ሳይቀር ይሰደዳሉ። ስደቱ አንድም የኢኮኖሚ ሌላም የፖለቲካ ነው። የሁለቱም ምክንያቶች ሊጠቀሱ ይችላሉ። ፕሬዝዳንት ኢሳያስ ሀገሪቱን የሚገዙበት መንገድ እጅግ ኋላ ቀር መሆኑ ለኤርትራውያን ወጣቶች ያልተመቸ ነው። በኤርትራ የቴሌኮም አገልግሎት እጅጉን ቀርፋፋ ነው። በቂ ኤሌክትሪክ አቅርቦትም የለም። ዋና ከተማ አስመራን ጨምሮ የሀገሪቱ ከተሞች የሆነ ዘመን ላይ ቆመው ይቀሩ ይመስላሉ ይላሉ አስተያየት ሰጪዎች። የነጻ ገበያ ስርዓት የሚባል ነገር አይታወቅም። ሁሉም ነገር በመንግስት ቁጥጥር ስር ያለ ነው። ሰዎች ሌላው ቀርቶ ከውጭ የሚላክላቸውን ገንዘብ ሳይቀር በአንድ ጊዜ ጠቅልለው መውሰድ አይችሉም። በሀገሪቱ ብቸኛው ባንክ የሚባለው የዲያስፖራው ለቤተሰብ የሚላክ ገንዘብ ቀንሶ የሚወስድ ነው። ቦርቦር ተቆራጭ የሚሰጥ ነው። አሰብና ምጽዋ ቀይ ባህርን ተንተርሰው የማዕበሉን ድምፅ እየሰሙ ባሉበት ዘመን እየነጎደባቸው ነው። የበርካታ የቱሪስት መስህብና ተመራጭ የመዝናኛ ቦታዎች ጭምር የሚገባቸው እነዚህ ወደቦች በፕሬዝዳንት ኢሳያስ አቋም ቆመው ዘመንን ማሻገር ግድ ብሏቸዋል። እነዚህ ሁናቴዎች ወጣቱ በሀገሩ ሰርቶ እንዳይለወጥ እንዳድርጉት ይነገራል። ሀገሪቱ ቀድሞውኑ የነበራት ኢኮኖሚ አቅም ደካማ መሆኑ ከፕሬዝዳንት ኢሳያስ አመራር ጋር ተዳምሮ
ወደ ኋላ እንድትቀር አድርጓታል። ሀገሪቱ ከባድመ ጋር በተያዘ ከኢትዮጵያ ጋር በገባችበት ጦርነት ከባድ ድቀት አስከትሎባታል። ነገሩ በዚህ ሳያበቃ አሜሪካ መራሹ የምዕራቡ ዓለም ዘርፈ ብዙ ማዕቀብ ጥሎባታል። አሜሪካ ኤርትራን ልክ እንደ ሰሜን ኮሪያና ኪዩባ መመልከት ከጀመረች ዓመታት ተቆጥረዋል። የምታራምደው ፖሊሲ ይህን ያንጸባርቃል። አሜሪካ ኢራንን፣ ሰሜን ኮሪያና ኪዩባን በምትመድባቸው ምድቦች ኤርትራን አካታለች። አሜሪካ ኤርትራ ላይ ማዕቀቦች እንዲጣሉ ከመቀስቀስና ከማበረታታት በተጨማሪ ራሷን በግሏ ኤርትራ ላይ የጣለቻቸው ማዕቀቦች አሉ። በዓለም የዲጂታል ግብይትና የገንዘብ ዝውውር ግዙፍ የሆነው ስዊፍት የተባለው ሲስተም የአሜሪካ ነው። የሀገራት ኢምፖርት ግብይት፣ የሬሚታንስ የገንዘብ ፍሰት ጭምር የሚከናወነው በዚህ የገንዘብ ዝውውር አማካይነት ነው። አሜሪካ ኤርትራን ከዚህ የገንዘብ ስርዓት ውጭ እንድትሆን አድርጋለች። በዚህም ኤርትራ ግዙፍ ከሚባለው የዓለም የዲጂታል ገንዘብ ትስስር ውጭ እንድትሆን ተደርጓል ማለት ነው። ይህን ያደረገችው አሜሪካ ናት። ፕሬዚደንት ትራምፕ በአዲስ መልኩ ተመርጠው ወደ ነጩ ቤተ መንግስት ሲገቡ ፕሬዚደንት ኢሳያስ በሁለቱ ሀገራት መካከል የመልካም ግንኙነት መሻሻል ለውጦች ይኖራሉ ብለው ተስፋ አድርገው ነበረም። ለፕሬዚደንቱ አፋጣኝ እንኳን ደስ አሉ መልእክት ከላኩ የዓለም ሀገራት መሪዎች መካከል ኢሳያስ አንደኛው ነበሩ። ፕሬዚደንቱ በዚህ ደብዳቤያቸው ባለፉት አስተዳደሮች የተበላሸው ግንኙነት በእርሶ ዘመን ይሻሻላል ብዬ ተስፋ አድርጋለሁ ሲሉ መልእክታቸውን አስፍረዋል። ከዚያ ሁሉ ሂደት በኋላ ግን ፕሬዚደንት ትራምፕ አሜሪካ በጭንቅና ፈተና ውስጥ ይገባሉ በሚል ተርታ ውስጥ ከተመደቡት ሀገራት መካከል ኤርትራውያን አንዱ ሆነዋል። ይህ ሁሉ የጉዞ እገዳን የሚመለከተው የትራምፕ ህግ አሁን ገና በይፋ አልወጣም። ህግ ሆኖ እንዲሰራበት የትራምፕ ፊርማ አላረፈበትም። በፕሬዚደንቱ ማስታወሻ ወይንም ሜሞ ደረጃ ላይ ያለ ነው። በርካቶች እንደሚሉት ይኸው የሀገራት ዜጎች የእገዳ ማስታወሻ ሩቅ በማይባሉ ጊዜያት ውስጥ የፕሬዚደንቱ ተፈጻሚ ህግ ወይንም ኤግዜኪቲቭ ኦርደር ሆኖ ይወጣል። እናም የአሜሪካና ኤርትራን ግንኙነት ማሻሻል ይቅርና እንደውም ከእርሳቸው በፊት ከነበሩት ፕሬዚደንቶች ሲወሰዱት ከነበሩት እርምጃዎች በተጨማሪ አዲስ የእገዳ ህግ ይፋ ሊሆን ይችላል። ይህ የሁለቱን ሀገራት ግንኙነት የመሻሻል ተስፋ አያሳይም። እናም በዚህ መልኩ ኤርትራ በአሜሪካ አጋፋሪነት በራሷ በአሜሪካና በሌሎች የምዕራቡ ዓለም ሀገራት ከባድ የመገለል ፈተና ውስጥ ከገባች ዓመታትን ያስቆጠረችው ኤርትራ አሁን ደግሞ በሌላ ጦርነት ዋዜማ ላይ ትገኛለች ተብሏል። በእርግጥ ይህ እንዴት ሊሆን ይችላል የሚለው ጉዳይ የብዙዎች ጥያቄ ነው። ሀገሪቱ ክተት አውጃለች። ለውትድርና የምትፈልጋቸው ዜጎች ከሀገር መውጣት እንዳይችሉ አድርጋለች። ተመላላሽ ነጋዴዎች ሳይቀር አርፋችሁ ተቀመጡ ብለዋል። ጥያቄ ኤርትራን ክተት የሚያሳውጅ ምን አዲስ ነገር ተፈጠረ የሚል ነው። ኤርትራ በየብስ ድንበር የሚጋሩ ሀገራት 3 ናቸው። እነርሱም ኢትዮጵያ፣ ጅቡቲና ሱዳን ናቸው። ከዚህ አንጻር የስጋት ሆነው የሚጠቀሱት እነማን ናቸው የሚል ጥያቄ ይነሳል። ጥያቄ ኤርትራ ሰግታ ነው ወይንስ ሌሎች ስጋት ውስጥ ለመጣል አስባ ክተት ያወጀችው የሚለውም አጠያያቂ ነው። ጉዳዩ ከስጋት ያለፈ ጉዳይም አለው እየተባለ ይገኛል። የኤርትራን የጦር ዝግጅት ተከትሎ ዘገባዎችና ትንታኔዎች ጉዳዩን አጥብቀው እያያያዙ ያሉት ከኢትዮጵያ ጋር ነው። አንድ የአሜሪካ የሴኔት ተወካይ ከሰሞኑ አሁን ያለውን ቀጠናዊ ሁናቴ በተመለከተ አንስተው በቅርቡ እየታዩ ያሉት ወታደራዊ እንቅስቃሴዎችና የቃላት ጦርነቶች አደገኛ መሆናቸውን ተናግረዋል። የሴኔቱ የውጭ ጉዳይ ኃላፊ ማስጠንቀቂያ ጉዳዩን ከኢትዮጵያ ጋር ያያያዘ ነው። እናም ኤርትራ ካሏት ጎረቤቶች መካከል አሁን ጦርነት ሊቀሰቀስ ይችላል በሚል በዋነኝነት ስሟ የሚነሳው ከኢትዮጵያ ጋር ነው። ዘገባዎችና ትንታኔዎች እያሳዩ ያሉት ወታደራዊ ዝግጅትም በኢትዮ ኤርትራ ድንበር አካባቢ የሚካሄደው ወታደራዊ እንቅስቃሴ ጎልቶ መውጣቱን ነው። አሁን በትግራይ ያለው የፖለቲካ ሁናቴ ደግሞ ስጋቱን ይበልጥ አንሮታል።